እኚህ ሰው በወጌሻነት ህክምና ሙያ ሲሰሩ እጽዋትና ቅጠላ ቅጠሎችን እንግዲህ ጉልበት ላይ ውሃ ሲቋጥር አብጦ ሲያስቸግር ፈንቅር አድርግባይ እንደ ዋግምት ህክምና በመጠቀም ማለት ይሄ በመጥባትና በመብሳት ያቆረውን ህመምና እብጠቱን እያወጡ በርካታ ኢትዮጵያውያንን ጤና ይስጥልን። መሆምነን በዳሪ ድምጣ ነገር አታምጣ እንዳትሉኝ። አሁንም ወደ 1814 ልወስዳችሁ ነው። ያው ዘመንና ወሬ አይደል? በዘመን ውስጥ ደግሞ በዘመናቸው መልካም ስራ የሰሩ ለሀገር በጎ ነገር ያበረከቱ ግለሰቦችን ኢትዮጵያውያንን እናነሳለን። ዛሬ ማነሳላችሁ ወደ ማዕከላዊ ክልል ጉራጌ ዞን ወደ አንዲት ወረዳ ነው የምንጓዘው። በዛ ወረዳ ውስጥ የባህል ህክምናን ተጠቅመው ሀገርን ያገለገሉ ድንቅ የጉራጌ አንድ አባት ላነሳላችሁ ነው። ፈንቅር ይሰኛችሁ። ስለዚህ ስለሳቸው ታሪክ ባጭር አወራላችኋለሁ። እናንተም አብራችሁ እንድትሆኑ ጋብዛለሁ። በሱ ፍቃድ ተገኛ ወደ አመት ነኝ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። ተወዳጁን ቆይታችሁ ከኛ ጋር ይሁን። አብራችሁ ነው። እንግዲህ ዛሬ የማነሳላችሁ በ1814 ዓመተ ምህረት የተወለዱ ስመጥር ወጌሻ ናቸው። እኚህ ሰው በወጌሻነት ህክምና ሙያ ሲሰሩ እጽዋትና ቅጠላ ቅጠሎችን በመመርመርና በመቀመም ስራ ላይ ይዋሉ ከነበራቸው ልምዶች በመነሳት ተፈጥሯዊ እጽዎችን በመጠቀም ማህበረሰቡን ያገለገሉ የሀገር ኩራት በጉራጌ ማህበረሰብ በእዣ ወረዳ የበቀሉ ፈንቅር አድግባይ ሳርነ ይሰኛሉ። ስለዚህ እሳቸውን ታሪክ ነው ማነሳላችሁ። እንግዲህ ወቅቱ ፊታውራሪ ገበየሁ በጉራጌ በኩል ለማስገበር በሚመላለሱበት ወቅት ነበርና የፈንቅርን የህክምና ዕውቀትና ዝና በማረጋገጣቸው ጉዳዩን ይዘው በመምጣት ለአጼ ሚኒሊክ ያስረዳሉ። ይህንንም የሰሙት አጼ ሚኒሊክ ለፈንቅር አድግባይ ጥሪ ያደርጉላቸውና ወደ ቤተ መንግስት እንዲመጡ ያደርጋሉ። ስለ ህይወታቸው ምርምርና ጥናት ያደረጉት አቶ ኃይለ ሚካኤል ቦንገር እንደተናገሩት ከሆነ ፈንቅር አዲስ አበባ ከመጡ በኋላ በአዲስ አበባ ሳይንሳዊ ህክምና ባለመኖሩ ከአጼ ሚኒሊክ ጀምሮ እቴጌ ጣይቱ ብጡል እንዲሁም የሸዋ መኳንንት በኢትዮጵያ የሚገኙ የተለያዩ ክልል ህብረተሰቦችን እንዲሁ በጥይት የተመታን ወታደር ጦረኛ፣ በተለያየ ሁኔታ የወደቀን፣ በህመም የተጎዳን እንዲሁ ለሴቶች በወሊድ ወቅት የእንግዴ ልጅ በሚቀርበት ጊዜ ወይም ይሄ በአሁኑ ሰዓት ፊስቱላ የምንለው ህመም ሲያጋጥም በሳቸው እጅ እንዲፈወስ እድል በፈጠሩ እሳቸውም ያንን አገልግሎት እየሰጡ ብዙዎች ተፈውሰዋል ይላሉ። እንግዲህ ከእንሰት ዝርያ በጉራጌ ማህበረሰብ ዘንድ አስታራ እንዲሁም ደግሞ ቅብናር የሚባሉና ሌሎችንም እየያዙ በሽተኛውን እየተመገበ እንሰቱ ባለው ተፈጥሮ ያቅም ጥይቱ የገባበት ቦታ ላይ እንደ መግል ሆኖ ጥይቱን መንግሎ ወይም ጎልግሎ ለማስወጣት እሱን እየተጠቀሙ በደንብ አገልግሎት ይሰጡ እንደነበር ነው የሚታወቀው። እንዲሁ ደግሞ ለስብራት አሁንም በዛ ማህበረሰብ ዘንድ ይሄን እንደሚጠቀሙት ሰምቻለሁ። ደሬና ጓሬ የተባሉ የእንሰት አይነቶችን በአጭር ጊዜ ውስጥ ከስብራት ይፈውስ ስለነበረ ያንንም እንደ መድኃኒት ይጠቀሙት እንደነበር ነው የሰማሁት። እንግዲህ ጉልበት ላይ ውሃ ሲቋጥር አብጦ ሲያስቸግር ፈንቅር አድግባይ እንደ ዋግምት ህክምና በመጠቀም ማለት ይሄ በመጥባትና በመብሳት ያቆረውን ህመምና እብጠቱን እያወጡ በርካታ ኢትዮጵያውያንን ያገለግሉ የነበሩ ባህል ሐኪም ናቸው። እንግዲህ ይህ የቤተ መንግስት ህክምና ወጌሻ በቤተ መንግስት በተሰጣቸው ህክምና ቦታ ህመምተኞች እየመጡ በመብዛታቸውና እንደ ጎርፍ በመጉረፋቸው እሳቸው ለምግብ ጊዜ እንኳን በማጣት በስራ ይጠመዱ እንደነበረ ይጠቀሳል። በኋላ ግን እንግዲህ የአድዋ ጦርነት ሲታወጅ ህዝቡም ክተት ተብሎ እንዲዘምት ሲደረግ ከንግስት አባላት ጋር ቅርብ ስለነበሩ አብረው አድዋ እንደዘመቱ እንደም ዘምተው ደግሞ ፈንቅር በጦርነቱን በነበራቸው የህክምና ሚና ከፍተኛ ምስጋናም እንደተቸራቸው ነው የሰማነው። እንግዲህ ወደ ፈንቅር የእርጅና ዘመን ስንመለስ ሀገራቸው ከተመለሱ በኋላ እድሜያቸው ገፍቶ ስለነበረ መንግስትም በቀድሞ አቋማቸው ማገልገል ስላልተቻለ ከመንግስት አካላት ከሳቸው የሚተካ ሰው ከዘራቸው አሊያም ከልጆቻቸው ተፈልጎ እንዲተካ ትእዛዝ ተሰጠ። እንግዲህ ፊታውራሪ ሀብተ ጊዮርጊስ ይህንን ጉዳይ እንዲያስፈጽሙም ወደ ፈንቅር ተልከው በአጼ ሚኒሊክ ተልከው ፈንቅር የትውልድ ስፍራ አካባቢ ያው በጉራጌ ዞን ውስጥ ዋዴ በተባለው ቦታ ሄደው ጠይቋቸው ፈንቅርም
በታዘዙት መሰረት 5 ልጆች እንዳሏቸው ገልጸው ስማቸውንም ያስተዋውቃሉ። ስራን ፈንቅር፣ ሙራር ፈንቅር፣ ግዋር ፈንቅር፣ አትሰቢ ፈንቅርና ብዛኒ አድግ ባይወልዷቸውም እሳቸው ያሳደጓቸው ልጅ ስለነበረ እንደ ልጃቸው በመቁጠር 5 ልጆች እንዳሏቸው ይናገሩና ከ5ቱ ውስጥ ግን ፊታውራሪ 5ቱ ቀርበው በማየታቸው ከመካከላቸው አንዱን እንዲመርጡ ድል ይሰጣሉ። ፊታውራሪም በአንደኛው 3ኛው ልጅ ግዋር ፈንቅርን ስጠኝ በማለት መርጠው ወደ ንጉሱ ይዘዋቸው እንደሄዱና የባህል ሕክምናውም በልጃቸው በኩል እንዲቀጠል ስለተፈለገ ያንን ማድረግ እንደቻሉ ነው ታሪካቸው የሚናገረው። እንግዲህ ልጆቻቸው ቅድም እንዳነሳው ፊታውራሪ 5 ልጆቻቸውን በአካል ቀርበው በማየት ከመካከላቸው ከመረጡ በኋላ አባትም ያለምንም ማንነት ልጃቸውን ለመስጠት ፈቃደኛ እንደሆኑ ስላረጋገጡ በዚህ ሁኔታ ግዋር ፈንቅር ከፊታውራሪ ሀብተ ጊዮርጊስ ጋር የትውልድ ሀገራቸውን ጥለው ወደ አዲስ አበባ ከመጡ በኋላ እዛው በቤተ መንግስት አካባቢ 6 ኪሎ ቤተ መንግስት ፊት ለፊት የሚኖሩት ቤት ተሰጥቷቸው በአስፈላጊው ማዕረግ እንክብካቤ እንዲቀመጡ ይደረግና እሳቸውም ከአባታቸው የወረሱትን የሕክምና ሙያ በመቀጠል ከመንግስት አካላት ጭምር በሕክምና ሙያቸው ሲያገለግሉ ቆይተው የማይጨው ጦርነት ላይ ሲዘምቱ እሳቸውም ከጃንሆይ ጋር እንግዲህ በኃይለ ሥላሴም ጊዜ ነው ከጃንሆይ ጋር በመሆን ወንድማቸው ጫሚሳ ፈንቅርን በማስከተል አብረው ዘምተው የበኩላቸውን ሚና ተጫውተው እንደነበረ ታሪካቸው ያነሳል ማለት ነው፣ ይገልጻል። እንግዲህ ከቆይታ በኋላ ጣሊያን ተሸንፎ ሀገር ከለቀቀ በኋላ በ1934 ዓ.ም ማለት ነው የአባቱን የፈንቅር ሞት ተከትሎ ሌላኛው ልጅ ካቤ ፈንቅር ወደ አዲስ አበባ በመምጣት እና ወደ ቤተ መንግስት በመቅረብ የፈንቅር ልጅና የግዋር ፈንቅር ወንድም መሆናቸውና የነሱን ስራ ማስቀጠል እንደሚፈልጉ በማስረዳታቸው በማመልከታቸው በዚህ ሁኔታ በጤና ጥበቃ ሚኒስቴር ስር ቦታ እንዲሰጣቸውና ማመልከቻቸው ተቀባይነት አገኝቶ ተፈቅዶላቸው በአዲስ አበባ ከተማ ልዩ ስሙ መርካቶ ሰራተኛ አካባቢ የሕክምና ስራም ጀምረው እንደነበረ የታሪክ ማህደራቸው ይናገራል። እንግዲህ ከትውልድ ወደ ትውልድ የቀጠለው ይህ የሙያ የፈንቅር የልጅ ልጅ የሆነው የካቤ ልጅ የሆነው ደግሞ መዝገበ ካቤ ከአባቱና ከአያቱ የወረሰው ሙያ መሰረት በማድረግ ሙያውን ሊያስቀጥል ችሏል። ሙያውም የበለጠ ለማሳደግ ባለው ሐሳብ ዘመናዊን ትምህርት ራሻ ወይም በቀድሞ አጠራሯ ሶቪየት ህብረት ድረስ በመሄድ በሕክምና ሙያ እየተማረ ባለበት ሁኔታ በስርዓት ለውጥ ምክንያት ትምህርቱን ሳይጨርስ አቋርጦ ቢመጣም ኢትዮጵያ መጥቶ ግን በኢትዮጵያ ዩኒቨርሲቲ ሜዲካል ኮሌጅ በክሊኒካል ነርሲንግ ዘርፍ የትምህርት ዘርፍ ዲፕሎማ ያገኘ ሲሆን ይህንንም በሳይንስ አስደግፎ የአባቱን የአባቶች የአያቶቻቸውን ድንቅ ተአምር እየሰሩ አሁን በእኛም ዘመን አገልግሎት እየሰጡ እንደሆነ ለማየት ችለናልና ታሪክ ያስከብራል፣ ሙያም ያስከብራል። እንግዲህ ታሪክ ለሰሩ የሀገር ክብር ለሰሩ ምስጋናችንን እንቸራለን ነው። እንግዲህ የፈንቅር ታሪክ ባጭሩ በሞላ ጎደል ይሄን ይመስል ነበረ። አብራችሁን ስለሆናችሁ እውነት ከልብ አመሰግናለሁ። እንግዲህ ያው ክረምትም አይደለ የክረምት ሙዚቃ እያዳመጣችሁ ቆሏችሁን እየበላችሁ በቆሏችሁን እየፈለፈላችሁ ካሻችሁም ድንቿን እየበላችሁ አሳልፉ። መልካም ምሽት። እወዳችኋለሁ።